ጃኒ መታ እኔ ያስቀኛል። ጃኒ መታ የመጀመሪያ 2 ጌም ላይ አንበሳ ለቀቀችለት። እዚህ አንድ ፍሎር የነበረን ታይም ላይ ምን ታረግ ነበር መሰለሽ? 19 ሲሆን ታስታውሺ ከሆነ ከቤት ምናምን አትወጣም። እባካችሁ 3 ጊዜ ብቻ ኮፒ ሊንክ አድርጉ። ሰሞኑን በቲክቶካችን ላይ የጃኒንና የዴለን ሚስት መገናኘት ሁላችሁም ያያችሁት ይመስለኛል። ብዙ ሰዎች እንዴት ስተግባቡ እሷ እኮ ቋንቋ አትችልም እያሉ፣ አንዳንዶችም ደግሞ ሲሳለቁባት አስተውልናል። እሸቱ ዶንኪቲዩብ ስነ ስርዓትን ያዝ። እሸቱ ዶንኪቲዩብ እየሄድክበት ያለው ርቀት ልክ አይደለም። ገዳማትን ለግል ጥቅም አታውላቸው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ይህንን ቪዲዮ ሀሳብ ካላችሁ በስተመጨረሻ ኮሜንት ትሰጣላችሁ ማለት ነው። እንግዲህ ወደ ቀዳሚውና መጀመሪያ ቪዲዮ አሸጋግራችኋለሁኝ። እንግዲህ ኮሜዲያን እሸቱ እየሰራው ያለው ስራ ምን ይመስላል የሚለውንና አንዳንድ ሰዎች ደግሞ እንግዲህ ትችት እየሰነዘሩበት ያሉበት ጉዳይ ምንድን ነው የሚለውን እስኪ ቪዲዮውን እንየውና ተመልሰን እንመጣለን ማለት ነው። መልካም ቆይታ ይሁንላችሁ። እሸቱ ዶንኪቲዩብ ስነ ስርዓትን ያዝ። እሸቱ ዶንኪቲዩብ እየሄድክበት ያለው ርቀት ልክ አይደለም። ገዳማትን ለግል ጥቅም አታውላቸው። አባቶችን መሰደቢያና መሳለቂያ አታርጋቸው። አባቶችን የሶሻል ሚዲያ የሳይበር የጥላቻ ንግግሮች እንዲናገሯቸው አታርግ። ፕሊስ ከቻልክ አንተ ገብተህ ገዳም ኑር። አባቶችን መነኮሳትን እየወሰድክ ድራማ አታሰራቸው። መታየት የሌለበት የገዳማት ተግባራት ሚስጥራት በሶሻል ሚዲያ እያወጣ ገዳማትን እንዳታስንቅ ፕሊስ። አንተ ሁሌ ተቺ አይደለም ትተቻለህ። ወንድማችን አንተ ለቪው ብለህ አባቶችን ባሰድብ ድራማ ባሰራ ጥሩ ይመስለኛል። በቃ አንተ ገዳማትን እንደዚህ የምትወድ ከሆነ አንተ ገብተህ መኖር ከቻልክ ኑር እስቲ ገዳማትን። ለሶሻል ሚዲያ እያወጣ ለቢዝነስ ለቪው አትጠቀማቸው ወንድማችን። ሲደመር አባቶች መታየት አይፈልጉም። ትህትናቸውን ለእግዚአብሔር ያላቸውን ፍቅር እንዴት እንደመነኑ መታየት አይፈልጉም። ሶሻል ሚዲያ አይፈልጉም። ለሶሻል ሚዲያ አላማ አታውላቸው። እሸቱ ዶንኪቲዩብ በቃ ሊበቃ ይገባል። ጋይስ በነገራችን ላይ እዚህ ላይ እኔ ጠንከር ያለ ነገር ለመናገር ያህል ምንድነው ብዙ ጊዜ እንግዲህ በየቤተክርስቲያንን በየገዳማቱ የሚሰራው ስራ እጅግ በጣም መጥፎ ስራ ነው የሚሰራው። በነገራችን ላይ ጋይስ ይህንን የምልበት ምክንያት አለኝ። በተለያዩ መንገዶችን ይህንን ነገር እናንተም የምታውቁ ይመስለኛል እና እንግዲህ ልንገራችሁ በግልጽ ማለት ነው። ስለዚህ እሸቱ ይህንን ነገር እያደረገ እንዳለ አላቅም። ነገር ግን ብዙ ጊዜ ብዙ አርቲስቶች የሚሰሩት ትልቅ ስህተት ወንጀል እዚህ ጋር ነው ያለው እና ይህንን ነገር እንግዲህ እናንተ የምትሉት ነገር ምን አለ እና እሸቱ እየሰራ ያለው ነገር እንግዲህ ወደ ቤተክርስቲያን መለሳለሁ ብሏል። ጥሩ ነው። ነገር ግን ቤተክርስቲያን ላይ ያለው ዘረፋ እጅግ በጣም ትልቅ ነገር ነው። በጣም በብዙ ብር የሚገኝበት የቢዝነስ ስራ ነው ቤተክርስቲያን ላይ በየገዳማቱ ላይ ያለ ነገር ማለት ነው እና ይህንን ነገር ጥንቃቄ ማድረግ አለብን። እኛ አማኞች ይህንን ነገር በጥንቃቄ ማየት አለብን። እነዚህ ሰዎች እንደ ኮሜዲያን እሸቱና ሌሎቹ አርቲስቶች ብዙ ነገሮችን ይሰራሉ። ነገር ግን የሚያገኙት ነገር ከዛ በላይ እጅግ በጣም ብዙ ብር ነው የሚያገኙት። እነዚህ የገዳም አባቶች እናቶች ይህንን መጥፎ ነገር መናገር አይችሉም። ብዙ እውቀት የላቸውም እዚህ ላይ ሶሻል ሚዲያው ላይ። ነገር ግን በእነሱ ስም እየሰሩ ብዙ ነገሮችን እያወደሙ እያጠፉ ያሉት እነዚህ ሰዎች ናቸው። እንደነዚህ አይነት ሰዎች ናቸው። እሸቱ እያልኩኝ አይደለም። ነገር ግን ይህንን ነገር በጥንቃቄ ማየትና እንግዲህ ይቺ ቤተክርስቲያን ማዳን ያለብን እኛ ነን ብዬ መናገር ፈልጋለሁ። እጅግ በጣም መጥፎ ነገሮችን ነው የሚሰራው። ከዚህ የባሱ ብዙ ነገሮች ስለሚሰሩ ማለት ነው ጋይስ። እናንተ እዚህ ላይ ኮሜንት መስጠት ትችላላችሁ ማለት ነው። እኛ ዝም ካልን እንግዲህ ሰዎች ለብር ለገንዘባቸው ለሀብታቸው ብለው እንግዲህ ብዙ መጥፎ ነገሮችን መስራታቸው ስለማይቀር ማለት ነው እና አስተያየት መስጠት ትችላላችሁ እዚህ ላይ
እና እንግዲህ ከዚህ ቀጥሎ የጆን ዳንኤል አለ። እንግዲህ ስድብ ለሰዎች ተሳርበው ነበረ። እንግዲህ ብዙ መነጋገሪያ ነበር። ይህንን ቪዲዮ ደግሞ እንደ አዲስ እየተነሳ ነው አሁንም ማለት ነው። አንድ ወንድማችን የሰጠው አስተያየት አለ እጅግ በጣም ጠንከር ያለች ነች እና እሱን እናዳመጥና ወደ ቀጣይ ቪዲዮ እንሻገራለን። ስለዚህ ጋር መጣ እንደ ማንበቂያ የምታደርገኝ የሶስት መላጣ ልጅ ምንም አባ አፈጥርም እነግራለሁ። እንዲህ ፊት ለፊት መተህ ራሱ ምንም አፈጥርም አካውንት አምስት ሺህ ብር የለ እኔ ቸርስ እንደዚህ የእናቱን ሽሮ እየበላ የመላጣ ሊጣና ስራና እናትህን እርዳ። ጆን ዳንኤል ነጥብ እየጣለ ነው። በነገራችን ላይ በጣም እያፈላ ስለሆነ ነጥብ እየጣለ ነው። ከሰሞኑ እንደሚታየው ይሄ ወገን በጣም ስሜታዊ የሆነ ነው። የማይሆኑ ነገሮችን እያሳየ ነው። ግን በዛ ወገን ደግሞ ዲላን ፔጅ የተባለን ልጅ አምጥቶ አሰለችህን ከምትለው አማርኛ ወጥቶ በብዙ ቫይራል ቪዲዮዎችን እየሰራ ነው። በብዙ አንተ ነጥብ ስትጥል እዚህ ደግሞ እና አዶናይ አካባቢ ያሉ ሰዎች ነጥብ እየሰበሰቡ ወደ አዶናይ እያስገቡለት ነው። ስለዚህ አንተ አሁን ከሰሞኑ የሰራሃቸው በተለይም ደግሞ ማሊያው ልቀ ሌላ ማሊያ ቀይረ ይሄ በነገራችን ላይ በጣም ልክ እንዳልሆነ አንተም ታውቃለህ። ግን ስሜታዊ በመሆን አንዳንዴ ስንናደድና ስንደሰት ስሜታዊ እንሆናለን። በዛን ደግሞ መካከል ብዙ ነጥቦችን እንጥላለን። ያ ነጥብ ደግሞ ተደምሮ ወዴት ነው የሚሄደው? እዛ አካባቢ ነው የሚሄደው። ስለዚህ አሁን በጣም እያፈላህ ነው የምትናገራቸው ንግግሮች። አንደኛ ነገር ቲክቶክ ነው። ቲክቶክ ደግሞ አንተ አሁን በምታሳይ ሙቭመንት ብቻ ነው የምትደገፈው ወይም የምንተራሰው። አሁን ከዚህ ቀደም ምን አረክ፣ ከዚህ ቀደም ምን ዋልክ፣ ይሄ ግድ የለኝም። አሁን ግን የምታሳየው ጆን ዳንኤል ልክ አይደለህም። ይሄ ነጥብ ደግሞ የሚያስጥል ጉዳይ ወደ አዶናይ ነው የሚሄደው። አዶናይም ከፍ ያደርገዋል። ስለዚህ መቼስ ቲክቶክ በዚህ ጋር አዶናይ በዚህ ጋር ጆን ዳንኤል አድርጎ ሁለታችሁን በዚህ ጋር በዛ ጋርም እያፎካከረ የሚገኝበት ሁኔታው ስላለ እዚህ ጋር አሁን ነጥብ ጥላ ጆን ዳንኤል ብዬ ነው የማስበው። ብዙ ሰው አክርፈዋል። ስለዚህ አስተካክል ለማለት ያህል ነው። በዚህ በኩል ላይ ያለው ደግሞ የነ አዶናይ በኩል ያለው ደግሞ ነጥብ በደንብ ሰብስቧል። አዶናይ ተሰለቸን ከምትለው አማርኛ ወጥቶ በጣም ብዙ ነገር ሄዷልና ያን ለማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። እንግዲህ በነገራችን ላይ እዚህ ላይ እኔ የራሴን ሀሳብ ለመስጠት ምንድነው ጆን ዳንኤል እና አዶናይ ማወዳደር ሰማይና ምድር እንደማቀራረብ ይመስለኛል። ምክንያቱም ማይገናኙ ሰዎች ናቸው። አዶናይ ሌላ ተአምር ነው፣ ጆን ዳንኤል ሌላ ተአምር ነው። ነገር ግን የእነሱ ሁለቱም ደጋፊዎች ተይዞ ትልቅ ነገር ግን መሰራት ይችላል እንጂ ከአዶናይ ጋር ጆን ዳንኤል ሊነጻጸር የማይገባው ነገር ይመስለኛል። ግን ከደጋፊዎቹ አንጻር ጆን ዳንኤል ምናልባት ጥሩ ነው፣ አንድ ላይ ሆነው መስራት ይችላሉ እንጂ ከአዶናይ ጋር መወዳደር አይቻልም ማለት ፈልጋለሁ። እንግዲህ የዲላን ፔጅ ቪዲዮ አለች፣ ታሪክ ነው። እጅግ በጣም የሚገርም ታሪክ ያለው ሰው መሆኑን እንግዲህ እያየን እየሰማን ነውና ምናልባት ካልሰማችሁ ይህንን ቪዲዮ ልጋብዛችሁ። የዲላን ፔጅ ታሪክ ማለት ነው። በአንድ ወቅት የጽዳት ስራ ጭምር እንደሰራ ተናግሯል። ዛሬ የምነግራችሁ ስለ ዲላን ፔጅ የህይወት ታሪክ ነው። ዲላን ፔጅ የተወለደው በኢንግላንድ ዌልስ ግዛት ውስጥ በ1999 ዓ.ም እንደ ፈረንጆቹ አቆጣጠር ፌብሩዋሪ 7 ላይ ነው። ዲላን ፔጅ እስከ 1 ዓመቱ ድረስ እንግሊዝ ቆይቶ ከዛ በኋላ ቤተሰቦቹን ተከትሎ ወደ ሳውዝ አፍሪካ ይመጣል። ሳውዝ አፍሪካም እንግዲህ እስከ 14 ዓመቱ ድረስ ማደግ ችሏል እና ሞስት ኦፍ ሂዝ ቻይልድሁድ ያሳለፈው ደቡብ አፍሪካ ውስጥ ነው። አፍሪካዊነት ተጽዕኖ እንዳለበትም በተደጋጋሚ ይነግራል። ታዲያ ዲላን ፔጅ 14 ዓመት ሲሞላው ተመልሶ ከቤተሰቡ ጋር ወደ ኢንግላንድ ይመጣል። ኢንግላንድ ሲመጣ ታዲያ ኳስ ተጫዋች መሆን ስለሚፈልግ በ14 ዓመቱ አካዳሚዎች ገብቶ ሞክሯል። የተለያዩ ዲቪዚዮን ክለቦች ላይም ለመጫወት ሞክሯል። ግን ጉዳት ኬሪየሩን ወደፊት ለማስኬድ አልቻለም። በተደጋጋሚ ጉዳት ስለሚያጋጥመው ከዛ ወደኋላ ሊንሸራተት ችሏል ማለት ነው። እግር ኳስ አልሳካ ሲለውም ህይወቱን ለመግፋት የጽዳት ሰራተኛ ሆኖም እንደሰራ ይታወቃል። 2018 ዓመተ ምህረት የተለያዩ የሞቲቬሽናል ኮንተንት የሆኑ ቪዲዮዎችን ቲክቶክ ላይ መልቀቅ ይጀምራል። እዛ ቲክቶክ ላይ ያዩት ሰዎች ጽዳት ሲሰራ ሲያዩት ያላግጡበትና ይስቁበት እንደነበረም በአንድ ቪዲዮዎች ላይ
ተናግሯል። ታዲያ ዲለን ፔጅ ስኬት ጫፍ ላይ የደረሰውና ብሬክ ስሩ ያደረገው በ2020 ነበር፣ ኮሮና ሲገባ። እሱም አሁን ወደሚታወቅበት ኮንተንት ወደ ዜና አቅራቢነቱ ይመጣል። ዜናዎች ማቅረብ በጣም አዋጭ ስለነበሩ ለሱ በዛ ቀጠለ ማለት ነው። ዓለም ላይም እጅግ በጣም ተቀባይነት በማግኘት በኒውስ ኮንተንት ከዓለም አንደኛ ፎሎወር ሆኖ በጣም ረጅም ጊዜ መርቷል። በኒውስ ኮንተንት አንደኛ ሆኖ እየመራ እዚህ ደርሷል። ወደ ሀገራችንም መጥቶ እንግዲህ በጣም የማይረሳ ጊዜን እያሳለፈ ይገኛል። እኛም ወደነዋል። የኛ አካል አድርገን እንደኛው ሰው ተቀብለነዋል። ዲለን ፔጅ we appreciate you so much. this is your life story። ይህ መልእክት ለአዶኒ ነው። አዶኒ ከዛ በፊት አንድ ቪዲዮ ሰርቻለሁ በዚህ ጉዳይ ላይ። አሁንም ድጋሚ ለመስራት ያነሳሳኝ እንግዲህ አንተ ኢትዮጵያ ውስጥ ካሉ የቲክቶክ ተጽዕኖ ፈጣሪዎች ቁጥር 1 ግንባር ቀደም ላይ የምትቀመጠው አንተ ነህ። ለዚህ ክብርህ ደግሞ የግድ የራስ ክሩ ያስፈልጋል። ኢትዮጵያ ውስጥ ስትሄድ በተለያየ ቦታ ላይ ስትንቀሳቀስ አብሮ ከጎን የማይጠፋ ምርጡ ወንድማችን ካሜራማን ናፒ እንዳለ እናውቃለን። ከዚህ በኋላ ግን ከኢትዮጵያ በምትወጣው እንቅስቃሴ ወይም ደግሞ ቱር ላይ አብሮህ ቢገኝ የሚል ለሁለተኛ ጊዜ የምሰራው ቪዲዮ ነው። አዶናይ አንተ ነምበር 1 ነህ። ስታተስን ከፍ አድርገህ የምትሄድ ልጅ ነህ። የራስህን ክሩ ደግሞ ይዘህ በመሄድ የበለጠ ከፍ ብለህ በጥሩ ብቃት በጥሩ መንፈስ ነገሮችን እንድታከናውን እኔ እፈልጋለሁ። ስለዚህ ይታሰብበት አዶኒ። ከኢትዮጵያ ውጭ ለምታደርጋቸው እንቅስቃሴዎች ካሜራማንህ ያስፈልጋል፣ የራስህ ክሩ ያስፈልጋል፣ ግዴታ ነው። ይሄ ነገር በጣም አስብበት። እውነት አስፈላጊ ነው። ስለዚህ መልእክቴ አንተ ነው አድርሱልኝ አይደለም ስለሚደርስ ማለት ነው። እውነቴን ነው። እግዚአብሔር በጣም ያሰበበት አዶኒ። ካሜራማን በጣም ያስፈልጋል። ክሩውን ይዘህ መውጣት አለብህ። ደረጃ ከፍ ማለት አለበት። ብቻ መሄድ የለብህም ከዚህ በኋላ ዛትሴት። ይሄ ነገር በጣም አስብበት። ነገሮችን ማስተካከል ያለብህን ነገር አስተካክል። ይሄን ለማስተላለፍ ነው። እንወዳለን፣ እናከብራለን። ሁሌ ስለምታኮራን ደግሞ እኛም ደስ ብሎን ነው የምናወራው። ቢና ዮባነን ከዚሁ ከቶሮንቶ። እንግዲህ ጋይስ ለጥንቃቄ ያህል ነው ይህንን የተናገረው ይመስለኛል። ምናልባት ሌሎች ሰዎች ካንተ ጋር ኮላብ ስታደርግ ምናልባት ችግር ሊፈጠር ይችላል። የማትፈልጋቸው ቪዲዮዎች ሊለቀቁ ይችላሉ። እንግዲህ በቀረጻ ላይ ብዙ ነገሮች እንዳሉ ይታወቃል። ኤዲት አድርገህ ነው የምትለቀውና እንግዲህ ናፒም ሌሎች ሰዎችም የሚረዱት ሰዎች የሚያስፈልገው ይመስለኛል ሲሄድ ማለት ነው። ይህንን ያነሳውበት ምክንያት እንግዲህ አንድ ወንድማችን የመዝሙር አልበም ለማስለቀቅ ወደ ዱባይ ጠርቶታል። ይህንን ቪዲዮ ላሳያችሁና ተመልሼ እመጣለሁ። አያችሁ፣ ይህ ፔጅ የአዶናይ ፔጅ ነው። እዚህ ቻናል ላይ የሄዱ ኮሜንት ላይ እህቶቼ፣ እጅግ ማከብራቸው ወዳቸው ወንድሞቼ ሁሉም እየሄዱ ይናገር ታሪክ እያሉ ፎቶዬንም እየለጠፉ እንዲሁም ደግሞ ይናገር ታሪክ እያሉ እየጻፉ ነው። ይሄንን ቪዲዮ ይሄንን ፎቶ ካየህ አዶናይ ወንድሜ፣ ታናሽ ወንድምህ ዘማሪ በፈቃዱ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ ማገለግል ታናሽ ብላቴና ወንድምህ ነኝ። በስደት ዓለም ለ2 ዓመት ሙሉ እግዚአብሔር አምላክ በሚያውቀው ማንም ከጎኑ ሳይረዳው እግዚአብሔር አምላኩም ተደግፎ እየለፋ እየተጋ ያለ ወንድምህ ነው። እግዚአብሔር አምላክ ረድቶት ግን ቁጥር 2 የዝማሬ አልበሙን በጣም ብዙ ከመዋረድ በጣም ብዙ ከመገፋት በጣም ብዙ ዝቅ ከማለት ጊዜ በኋላ ለ2 ዓመት ሙሉ አማኑኤል አባቱን እያገለገለ አሁን ደግሞ እግዚአብሔር ረድቶት ቁጥር 2 የዝማሬ አልበሙን ለማስመረቅ እጅግ እየለፋ እዚሁ በዱባይ ላይ ነው የሚገኘው። ስለዚህ ወንድሜ ከቻልክ ወደ ዱባይ በቅርቡ እንደምትመጣ ዜናው አለኝ። እግዚአብሔር ቢፈቅድ እግዚአብሔር ቢረዳኝ ኢንቦክስ ላይ ምናልባት ልታወራኝ ከቻልክ በፊትህ
ሞገስ አግኝቼ ከሆነ ታናሽ ወንድምህን አክብረኸኝ ከሆነ ኢንቦክስ ላይ አናግረኸኝ በምትመጣበት ቀን ላይ ምናልባትም ከዛ በፊትም ቀድመህ ብትመጣልኝ ከሆነ የኔ ዝማሬ አልበም ላይ ተገኝተህ እግዚአብሔር ያደረገልኝን ታምር እንዲሁም ደግሞ ይናገር ታሪክ የተሰኘው ዝም ብሎ አይደለም። ይናገር ታሪክ የተባለው እውነት እግዚአብሔር በሚያውቀው በጣም ብዙ ነገሮች በህይወት ያልፈዋል። ምናልባት አንተ ያላየኸው በጣም ብዙ ሺህ ህዝብ ያላየው ብዙ ታሪኮች አሉ በኔ ህይወት ያለፉ። እነዛን ታሪኮች ያካተተ ሙሉ የዝማሬ አልበም እዚህ ዱባይ ላይ ይመረቃል። እህቶቼም ወንድሞቼም ኮሜንት እየጻፉልህ ነው። ሁላችሁም እህቶቼም ወንድሞቼም እግዚአብሔር ያክብርልኝ። አዶናይም ይሄን ቪዲዮ ካየ አደራ እንድትመልስልኝ በእግዚአብሔር ስም መልእክቴን አስተላልፋለሁ። እወዳለሁ። በጣም ነው ማከብርህ፣ በጣም ማደንቅህ፣ በጣም ደግሞ በአንተ የምበረታብህ ወንድሜ ነህ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ይሄንን ይመስላል ቪዲዮ። እጅግ በጣም እድል ነው እንደዚህ እንደ አንድ መንግስት እንደዚህ ስትጋበዝ እጅግ በጣም የሚያስቀና ነው። ጋይስ ወደ ጃኒ ቪዲዮ ላሸጋግራችሁ። እባካችሁ 3 ጊዜ ብቻ ኮፒ ሊንክ አድርጉ። ሰሞኑን በቲክቶካችን ላይ የጃኒንና የዴለን ሚስት መገናኘት ሁላችሁም ያያችሁት ይመስለኛል። ብዙ ሰዎች እንዴት ስተግባቡ እሷ እኮ ቋንቋ አትችልም እያሉ አንዳንዶችም ደግሞ ሲሳለቁባት አስተውለናል። ነገር ግን መጨረሻ ላይ አብሮ ተቀምጠው ተጫዋውተው የሚያማምሩ ቪዲዮዎችን ሲሰሩና ሲለቁ ሁላችንን አስገርመውናል። ቋንቋ ማለት የግድ እንግሊዘኛ ወይም ሌላ ቋንቋን አቀላጥፎ ማብራት ብቻ አይደለም። ቋንቋ ማለት መግባባት ነው። እውነተኛ መግባባት የሚመጣው ከቅንነትና ከንጹህ ልብ በፈገግታና በምልክት ጭምር ነው። እናንተ ሰውን ለመናቅ የምትቸኩሉ ሰዎች ጃኒ ቋንቋ ብትችልም ባትችልም የልቧ ቅንነትና ፍቅር ግን የቋንቋን አጥር ሰብሮ ግንኙነት መፍጠር እንደሚችል አሳይቶናል። ትልቁ መልእክቴ ሰውንም በቋንቋ እውቀት አትገምግሙ። ዋናው ነገር ለመረዳዳትና ለመግባባት ያለን ንጹህ ፍላጎት ነው። ቋንቋ ድልድይ እንጂ ግንብ መሆን የለበትም። እኔ እንዲህ አልኩ፣ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ድሮፕ አድርጉልኝ። ይመቻችሁ። ስትበልጠው ብዙ ያወራል። እንግዲህ የሰው ልጅ ሲታማ ትልቅ ደረጃ ላይ እንዳለና እንግዲህ ጥሩ ሁኔታ ላይ እንዳለ ነው የሚያሳየውና እንግዲህ ጃኒ ደግሞ በዚህ ምክንያት ነው ይሄንን ነገር እየደረሰባት ያለው። ሰው ሲተርባት እንግዲህ ስለሚቀና ነው ብዬ ነው የማስበው እኔና እንግዲህ መታማት ጥሩ ነው በጥሩ ነገር ማለት ነው እና ይሄ የስኬቷ ውጤት ይመስለኛል ጋይስ። እና ወደ ቀጣይ ቪዲዮ አሻግራችኋለሁኝ። እዚህ አንድ ላይ አንድ ፍሎር የነበረን ታይም ላይ ምን ታረግ ነበር መሰለሽ? 19 ሲሆን ታስታውሽ ከሆነ ከቤት ምናምን አትወጣም፣ ቄጤማ አድርጋ ሻማ ምናምን ነገር ጌም አትገባም። በቃ የሆኑ ነገሮች እንሂድ ምናምን ብላ እንደዘብር ምናምን ይዛኝ ሄዳ ነበርና አንዳንዴ ሰው ልጅ ወደ ፈጣሪው ከተጠጋ እንትን ነው ያልፍለታል፣ ይሳካለታል፣ መልካም ነው ይሆንለታል። በቃ እንዴ ተቀምኩ ጥቅም ራሱ ውለታ እኮ ትልቅ ውለታ እኮ አለበት እንዴ ከበይር እኮ ነው እኮ ሰይጣን የረቀቀኝ እኮ ብዬ ማስበው እንዴ ተፈወስኩ እኮ ነው ያልኩት እኮ ያደረኩለት ጃኒ ይለኛል። አንቺ ያደረግሽው ነገር ትልቅ ነገር ነው፣ በቃ ትልቅ ነገር ነው፣ ህይወቴ ላይ ያደረግሽልኝ ነገር ነው አይደል? አዎ እንዴ በጣም ቤቴ እናንተ በእናታችሁ ሪከርደሮች ሳይቀድሙ ይልንገራችሁ ማለት ነው። እንደ አጋጣሚ ስክሎር እያረኩ የት ብሄድ ጥሩ ነው፣ ሞጣና ማሜ ጌም እየተጫወቱ ነበር ማለት ነው። ከዛ ጃኒ መታ እኔ ያስቀኛል። ጃኒ መታ የመጀመሪያው 2 ጌም ላይ አንበሳ ለቀቀችለት ለሞጣ። እኔ ሞጣ የመጀመሪያው ጌም ላይ አላመነም። አንበሳ ዋት ማን የለቀቀው ምናምን አለ። ታውቁታላችሁ። ከዛ ሁለተኛው ላይ ተነሳ ማለት ነው እና ለዛኛው ደግሞ ሄለን ምን እንደለቀቀች አላውቅም። ሁለተኛው ጌም ላይ የመጀመሪያው ጌም ላይ አሸነፈ ሞጣ፣ አንበሳ ለቃለት ጃኒ ማለት ነው። ሁለተኛው ጌም ላይ እዛኛው ላይ መጀመሪያ ሁለተኛው ላይ ጃኒ ለሞጣ አንበሳ ለቀቀችለት ስትለቅ፣ እዛኛው ላይ ደግሞ ሄለን ለማሜ ምን እንደሆነ አላውቅም ብቻ 90 ምናምን ኮይን ነበር ማለት ነው። ከዛ ሞጣ ፌክ ነው አለ። ፌክ ነው ጊፍት የለውም አይታዩም ጊፍት
ተደገመ። እንትና የሆነ ነገር ለቀቀችለት፣ ምን እንደሆነ አላውቅም። ብቻ ከ63,000 ወደ 100 ምናምን ሺህ ኮይን ገባና አሸነፈ ማለት ነው። ከዛ ተነሳ በቃ ለመደነስ ታውቁታላችሁ። እኔ ግን ግራ የሚገባኝ ሞጣው ውስጡ ነጭ እንዴ? ነጭ ሰውዬ ወጣል እንዴ? ሪትም የሚባል ነገር እሱ ጋር ምንም ሪትም አይሰራም እንዴ? እንዲህ እንቅስቃሴ እኮ ከሙዚቃ ጋር ምንም አይሄድም። በቃ በዛ ሶስተኛው ጌም ላይ ሁለቴ አሸነፈ በትንንሽ እና ያኛው እንትን አለ። በ33ኛው ጌም ላይ ወጡ ሁለቱም፣ ጃኒም ሄለንም ወጡና በ30 አላሸነፍክ ምናምን አለው ማሜ ማለት ነው። ከዛ ሁለቴ ተጫወቱ 10 ምናምን ሆኖ ሞጣ አሸነፈ 10 ምናምን ሺህ ሆኖ፣ ግን ማሜ 30 ሺህ አልሞላህም፣ ስለዚህ 3 ቤስት ኦፍ 3 ነውና አይሆንም አለው ማለት። እሺ ተብሎ ተደገመ። ሲደገም ማን እንደሆነ አላየሁም፣ ማሬዋ ነው ምናምን የሚል ለማሜ 32,000 ምናምን አስገብቶ አሸነፈ ማለት ነው። ሞጣ ምን ቢጥሩ አንበሳ አላሳየም፣ ስለዚህ አላሸነፍክ። ከዛ አንበሳ ራሱ ቢወርድለት ኤአይ ነው የሚለው እሱ ሁሉ ጊዜ። እሱ ካላሸነፈ በስተቀር ጌም ሁሉ ኤአይ ነው፣ ፌክ ነው። እምባይን የጨረስኩት በቃ። አይሆፕ ሪከርደሮች አልቀደሙኝም፣ እኔ ነኝ የቀደምኳቸው። እንግዲህ ጃኒ ጥረት አድርጋ ነበረ ሞጣ እንዲያሸንፍ፣ ተሸንፏል ማለት ነው ይመስለኛል ሞጣ። እና እጅግ በጣም የገረመኝ ነገር ነው የጃኒ ቅንነት ደግሞ አስቡት። እና 2 አንበሳ አስቡት ምን ያህል እንትን እንደሆነ። እንዲሁም ሞጣ ደግሞ ይሄን ያህል ጭፈራው እዩት። 2 አንበሳ ወርዶልክ የምትጨፍረው ጭፈራ ምን ያህል እንደሚሆን እንግዲህ ቪዲዮውን ሪከርደሮቹ ይለቁታል ብዬ አስባለሁ። ጋይስ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሰላም